ወበረካቱ ሰላም ጤና ይስጥልኝ የሱመያ ኢቲቪ ቤተሰቦች እንዴት ናችሁ ሰላም ናችሁ ለመልካም ሰላም አሉ አልহামዱሊላህ በቅድሚያ ደረጃ ውይ ነው የሚያሰኘው ገባችሁ እኔ ሰሞኑን የፈራውት ነገር ይሄን ነው ገባችሁ እዩ ዝምላ አልተቀመጠችም ስላችሁ እንደዚህ ስትሉ ነበር አሁን ይውቻሉት ገባችሁ ልጅቱ ብሩኬን ትመስላለች እያለሽ ጭራሽ ምጥታለችልን ገባችሁ እኔም የተደገሰ ነገር አለ ብዬ የነገርኳችሁ ይሄ ነው ገና ብዙ ነገር አለ ገባችሁ ለብሩኬ ምን እንደተደገሰለት ለሃይሚ ለብሩኬ ምን እንደተደገሰላቸው እንድታውቁ ስለምፈልግ ነው ላሰማችሁና ሐሳቤን ሰጣለሁ ሰብስክራይብ ላይክ ሼር አይረሳ ዳይ ወደ 20 ሺህ አስገቡት ተኛ ሲያያት ይናል አይደል ያውን ያን ሁሉ ያደረገው ነገር የሚጸጸት ይመስለኛል ብሩኬም ማለት የዛኔ ልጅ አይደለችም ምናምን ብሎ ያሉ ነገር የተፈጠረበት ጊዜ ተጸጸተበታል ብዬ አስባለሁ ምክንያቱም በቃ ምታሳሳ ልጅ ናት እና ያው ሲያያት ያን በዛ ነገር እንደሚጸጸት ተስፋ አደርጋለሁ ማለት በቃ ልጅ ምን አክል እኔ እንጃ እኔ አሁን ነው ማለት የምሬዛን ቀን በጣም ፈርቼ ነበር ሆስፒታል ስገባ ማለት ነው እና በቃ ያቺ ሰዓት ምን አይነት ከባድ እንደሆነች ምን አይነት ሞመንት እንዳላት በቃ አይቻታለሁ እኔ እንጃ እናቴን በቃ ይሆናል አይደል እናቴ ቅርበኝ እስከማለት ነው የደረስኩት ምን አክል እናትነት ከባድ እንደሆነ እኔ እንጃ እንደዚህ ሆኖ ነው እንደ ልጆቻችን ሊወገዱኝ የምር በጣም ከባድ ጊዜ ነበር ለኔ እና ደግሞ በቃ መጥፎ ነገርም ስትሉኝ ስለነበራችሁ መጥፎ ነገርም ስትመኙልኝ የነበራችሁ ስለነበራችሁ ሆስፒታል ስገባ በቃ እቺን ሲል በጣም ፈርቼ ነበር የምር ያላችሁ ነገር ሁሉ የሚደርስብኝ መስሎኝ ነበር ግን ደግሞ እግዚአብሔር እንደሰው አይደለም እግዚአብሔር ይመስገን በሰላም ነው ሆኖ ነገር የተጠናቀቀው ያው ትንሽ ድካሙ ምናምን የድካም ስሜቱ ምናምን ስለነበረ ነው የጠፋሁበት እንጂ እናክል በጣም እንትን ብዬ አይደለም እግዚአብሔር ይመስገን በጣም ይሄን አክል የከፋ እንትን ላይ አልነበርኩም ግን ያው ትንሽ ማገገም ምናምን ስለነበረብኝ ነው የጠፋሁት እና ብቻ እግዚአብሔር ይመስገን ለሁሉም ነገር የምር እግዚአብሔር ይመስገን ሌላ ምንም ማለት አልፈልግም እና ስለጠፋሁባችሁ በጣም ይቅርታ አረ ይቅርታት በይ ውዴ ይቅርታት በይ እስከዘር ማንዘርሽ ድርግም በይ እኛ ምን አገባን ምን ጥልቅ አርገን ከፈለግሽ ለምን አራት እግርሽ ናት በይ ባላ እንዴ ይቅርታ ስለጠፋውባችሁ እንደዚህ ስላልኳችሁ እንደዚህ እኛ ሲጀመር አንፈልግሽም የኔ እናት አንፈልግሽም ከሃይሚና ከብሩኬ ህይወት ውጪ የኔ እናት እኛ ሰሞኑን ብሩኬን ስንለው የነበረ በውስጥ ይሄን ነው ገባችሁ አሁን ትልቁ ፖይንት ከሃይሚና ከብሩኬ ህይወት ውጪ ነው ገባሽ ወጣሽ ተዘቀዘቅሽ የኛ ጉዳይ አይደለም ምክንያቱም እዚህ ጋር የሚፈልግሽ ሰው የለም እኛ አንፈልግሽም ገባሽም ወደሽም ጠላሽም እኛ አንፈልግሽም በሁለተኛ ደረጃ ደግሞ ልጁ አለ ካልሽ ልጅሽን ለምን አሳርፈሽ ልጅሽና ለምን አታሳድጊም ለምንድነው ማታሳድጊው አርፈሽ ልጅሽን ልጅ እንደዚህ ብሎ ብሩኬን ትመስላለሽ ሴት ልጅ ናት በደበደ ሲጀመር እኛ ከፈለግሽ ለምን አራት እግርሽን አትበይም ወላ ሃይሚ ወላ ብሩኬ ወላ ኦዲየንስ አይፈልግሽም ግን ከሃይሚና ከብሩኬ ህይወት ውጪ ነው አድርሱልኝ ያደረሳችሁልኝ አይደለም ይሄን ቪዲዮ ለእዩ አድርሱልኝ ገባችሁ ከሃይሚና ከብሩኬ ህይወት ውጪ እኛ ምን እንደደገሽ ምን እንዳልሽ እያንዳንዱን እናቃለን ሰሞኑን እየተናገርኩ ነበር ውዶቼ ገባችሁ እዩ በምን ያክል ጉልበት ልትመጣ እንዳሰበሽ እኔ አስቀድሜ ዘግቤያችኋለሁ ምክንያቱም የእያንዳንዷን በውስጥ የምትናገራት ነገር ስለምሰማ አንዲት አለሽ ከሷ ጋር ሳውዲ አረቢያ ላይ ምታሽቃብጥ ማለት ነው ገባችሁ እሷ ነው የምትመክራት ስለዚህ እዩ የምትባል ደንቆሮ ደግሞ ከሃይሚና ከብሩኬ ህይወት እንድትወጣ እኛ ሁላችንም መስራት አለብን ገባችሁ እዩ የምትባል ሰው ከህይወታቸው እንድትወጣ ምክንያቱም እዩ በደንብ አድርጋ ነው እየመጣች አለችው በደንብ አድርጋ ብቻዋን አይደለችም ገባችሁ የሚያግዛት ሌላ ዩቲዩበር አለ ወደ 200 ሺህ ያለው ሰብስክራይብ የሚያግዛት ሰው አለ እዩን ገባችሁ ስም አልጠቅስላችሁ እና እዩ በደንብ አፈርጥማ ነው የመጣችው እኛ ደግሞ ተጠንቅቀን ተዘጋጅተን መጠበቅ አለብን ገባችሁ በሁለተኛ ደረጃ ደግሞ ልጁ የብሩኬ እንዳልሆነ እናቃለን አውቃ የዲኤንኤ ምርመራውን ገልብጣ ልታመጣ ሁሉ ተመካክራለች ውዶቼ የዲኤንኤን ምርመራ የብሩኬን ጸጉር ቆርጣ ወስዳ የሱ አይነት ደም ፈልጋ የብሩኬ ልጅ ናት ብላ በግድ ልታሳቅፈው
ሰምቻለሁ። እኔ የሰማሁትን ነው መጥቼ እንቦጭ ማድረግላችሁ ሚስጥር ማወጣላችሁ። ገባችሁ? ለምን ሆቴል ላይ የተገናኙ ጊዜ የብሩኬን ፀጉር ቆርጣ ወስዳለች። ገባችሁ? እኔ በውስጥ የደረሰኝ መረጃ ነው የምነግራችሁ። ከፈለግሽ ዩዬ ታንቀሽ ሙቺ ሚስጥሩን አወጣዋለሁ። ሚስጥሩን እዘረግፍልሻለሁ። ምክንያቱም በምን ያክል ደረጃ በምን ያክል ጣጣ በምን ያክል እየሄድሽ እንደሆነ በደንብ ጠንቅቀን ስለምናቅ ገባሽ? አንቺ በዚህ ልክ ክፋት፣ በዚህ ልጅ ተንኮል፣ በዚህ ልክ እንዴት ብለሽ ነው ጭንቅላትሽ አስቦ የሚሄደው እስከምል ድረስ ነው የሰማሁት ውዶቼ። የብሩኬን ሆቴል ላይ የተገናኙ ጊዜ ፀጉሩን ቆርጣ ወስዳለሽ ውዶቼ። ገባችሁ? ማን እዩ የልጅቱ ዲኤንኤ እና የዚህ ሲመረመር የብሩኬን አይነት ደም ፈልጋ ልሰጥ ነው እንትን ያለችው የተስማማችሁ። ለምን የልጅቱ ደም ሲመረመር ልጁ የብሩኬ ስላልሆነ የብሩኬ ደም አይደለም ብሎ ስለተነገራት እስከዚህ ደረጃ ነው ሄደችው እዩ ማለት ነው። ስለዚህ ብሩኬ ደግሞ የተደገሰልህን ጣጣና ምንጣጣ እወቅ ወንድሜ እወቅ። እኔ ላንተ ብዬ ነው። ምክንያቱም እቺ ልጅ ለማንም አትመለስም ስንላችሁ በትክክል ነው። እኛ መረጃው አለን ስናደርስላችሁ ደግሞ እናንተ ሸር ያረጋችሁ አይደለም። እዩ በደንብ አጎልብታ ነው የመጣች። ስለዚህ ሃይሚንና ብሩኬን በደንብ አርጋ ለመለያየት ስለመጣሽ እኛ ካሁኑ ጀምረን የተደገሰውን ሴራና ስራ ስናጋልጥ እናንተ ደግሞ ምን ማድረግ አለባችሁ? ሼር አድርጉ። ምክንያቱም እዩ በደንብ አድርጋ አስተካክላ ምን ብላ ነው የመጣችሁ? ብቻዋን አይደለችም። ገባችሁ? ብቻዋን አይደለችም። ተረዳችሁ? ለምን በደንብ ደግሳ ነው የመጣችሁ። በደንብ ይሄን ጭንቅላታችሁን እሰቡበት። እዩ ዝምላ አይደለም የመጣችሁ። በደንብ ተዘጋጅታበት፣ በደንብ አስባበት፣ በደንብ አልማበት ከዋላዋ የሚረዳት ሰው አለ። ለማን? ሃይሚና ብሩኬ ለማለያየት ሌላ ሰው አለ ውዶቼ። ልክ እንደ ፍቅርና እንደ ፉአድ ነው የሚሆኑ ሃይሚና ብሩኬ። ስለዚህ አስቀድማችሁ እስካልተጠነቀቃችሁ ድረስ እኔ አስረግጬ ልንገራችሁ እንደ ፉአድና እንደ ፍቅር ለማድረግ ነው እየተሰራ ያለው ሴራው። ስለዚህ እናንተ እኛ መረጃ ስናመጣላችሁ ሼር አድርጉ በእናታችሁ። ምክንያቱም እናንተ ተንኮልና ምቀኝነት ስላለባችሁ አትሸርቱም እንጂ ብትሸርቱ ኑሮ ቫይራል ቢወጣ ኑሮ እዩ የምትባል ደንቆሮ ትጠነቀቅ ነበር። ለምን? የኛ መረጃ እውነቱን ስናወራ ሲደርሳት ሚስጥሩ ወጣ ቢብላ ትፈራ ነበር። እናንተስ አሸርቱም፣ ሰብስክራይብ አታደርጉ። ልዩ ይሄ ነው። በሁለተኛ ደረጃ ደግሞ ብሩኬ የተደገሰልህን ነገር ወቅ፣ ሃይሚም የተደገሰልሽን ነገር ወቂ። እቺ ልጅ ዝምላ አትመለስም። የሚረዳት ሰው አለ፣ ከጎኗ የሆነ ሰው አለ። ከ200,000 በላይ ሰብስክራይብ ያለው ብለን ስንነግራችሁ አትናቁ። ገባችሁ? ከናንተ ይልቅ እኛ መረጃ ስለሚደርሰን ነው። ስለዚህ እዩ በደንብ ተዘጋጅታበት ነው የመጣችሁ። እመኑኝ ገና ይሄ ነገር በጣም ብዙ ጣጣ ያመጣዋል ለብሩኬ፣ በጣም ብዙ ጣጣ። እናንተ ግን ተዘጋጅታችሁ ጠብቁ። ገባችሁ? እና ይሄን ቻናል ሰብስክራይብ፣ ላይክ፣ ሼር አድርጉ። እኔ ምነግረላችሁን መረጃና ማስረጃ ሼር አድርጉ። አይከፈልበትም። ቢያንስ ይሄን አሁን የነገርኳችሁ መረጃ ቢያንስ ሁላችሁም ለአቅመ ሼር የደረሳችሁ 100 ሼር ፈልጋለሁ። አሰማችኋለሁ። የራሱ ልጅ እንደሆነች የሚያረጋግጥ ይመስለኛል። አይደለም እሱ የትኛውም ሰው ቢያያት እሱ ልጅ እንደሆነች አይቶ ማረጋገጥ ይችላል ይመስለኛል። አሁን የበፊቱ ቤታችሁ አይደለም ያላችሁት፣ ግን አሁንም ቢሆን ማግኘት አይቀርም። እኔ ሀሳቤን ነግሬሃለሁ ማለት በውስጥ ለመፍታት እንሞክር፣ ግን ደግሞ አይ በዛ ነገር አይሆንም የምትል ከሆነ ያለበት ድረስ አሁንም ቢሆን መምጣት አይከብደኝም። አላልኩም እኔ በቃ ትስተኛ አላልኳችሁም? እዩ ወደ አዲስ አበባ ልትመጣ ተዘጋጅታለሽ አላልኳችሁም? በቀደም ነው የነገርኳችሁ። ለምን? እኔ መረጃው ስለደረሰኝ ይሄው ደገመችላችሁ። ደስተኛ ነኝ። ልጅቷ በቃ ራስህን የምትመስለው የምር በቃ ይሁን አላረኝ ስትታዩላ እንዴት እንደምታሳሳ እና እሱን በመምሰላ ደስተኛ ነኝ። የምር ደስ ብሎኝ አይወጣም። ቢኒም ደግሞ እኔ ከዚህ በፊት ደጋግሜ ነግሬሃለሁ። ልጅቷ አንተ እንዳልሆነች ደጋግሜ ተናግሬያለሁ፣ ግን አንተ ልትረዳና አንተ ልትል አልቻልኩም። ስለዚህ ያ የኔ ችግር አይደለም።
በቃ ልጅቷ ያንተ አይደለችም። እኔ እናንተ በፊትም አውርተንበታል። እንደ ጓደኛና እንደ ወንድም መቀጠል ትፈልጋለሁ አልክ። እሺ አልኩ። በቃ ቢያንስ እንኳን ለእኔ ጥሩ ቦታ አለ። ያንን ቦታ አስባችኋል? እሷ የምትፈልገው ትልቁ ታርጌቷ ብሩኬ ነው። ብሩኬ ገባችሁ? አባት ሳይሆን ሆቴል የተኙ ጊዜ ፀጉሩን ቆርጣ ወስዳ አሁን ለዛ ጊዜ ያገለግለኛል፣ ይጠቅመኛል፣ ይረዳኛል ብላ ፀጉሩን ቆርጣ ወስዳ አስቀምጣ አሁን እንግዲህ ዲኤንኤ ሲባል ያንን ፀጉር ወስዳ ልታስመረምር ነው ውዶች፣ ልታስመረምር ነው። ስለዚህ እችን ሴትዮ ከአሁኑ ጀምረን ቀጥቅጠን ማባረር አለብን እንጂ ካልሆነ እቺ ሴትዮ አጎልብታ መታ የሁለታቸውን ህይወት እንዳታመሰቃቅለው የውዴታ ግዴታ የሁላችንም እንትን መግባት አለበት፣ ስራ መግባት አለበት። ምክንያቱም እዩ ለማንም የምትመለስ ልጅ አይደለችም። ገባችሁ? በጣም አጎልብታ አስተካክላ አስባበት ነው የመጣችው። ወደ አዲስ አበባ ደግሞ ልትመጣ ነው ብዬ በቀደም ነግሬያችሁ ነበር። ይኸው አሁን እሷ በአንደበቷ ሰምታችኋል። ከበፊቱ ቤት አይደላችሁም ግን አዲስ አበባ መጣለሁ፣ ቤቱን አውቀዋለሁ አለቻቸው። ምክንያቱም የሚያደርሳት ፍፄ ነው፣ የሚነግራት መረጃ የሚሰጣት ምን የሚላት ፍፄ ነው። ገባችሁ? ስለዚህ ጠላት ከሩቅ አይመጣም የሚባለው ልክ ነው ውዶቼ። ገባችሁ? ፍፄ በብሩኬና በሃይሚ ይቀናል ስንላችሁ በመረጃና በማስረጃ ነው። ለማንኛውም እኔ ሃይሚ ያሳዘነችኝ፣ እናቴን ሃይሚ ያሳዘነችኝ። ለምን ህይወቷ ተስተካከለልኝ ስትል ህይወቷ እየተበላሸ ህይወቷ እንትን እያለ ነው ያለው ማለት ነው። እና በደንብ እቺ ሴትዮ መቀጥቀጥ አለባት እዩ የምትባለው ማለት ነው። ብሩኬ ደግሞ የተደገሰልህን እወቅ፣ የተደገሰልህን በመረጃና በማስረጃ ስንነግርህ እወቅ። እቺ ልጅ ወደ ኋላ እንደማትመለስ እወቅ። ስለዚህ አንተ ማድረግ ያለብህ ማስቀደም ማድረግ አለብህ። ሃይሚም እንደዛው ማለት ነው። ራስሽ መጠበቅ አለብሽ። ምክንያቱም ከራስ በላይ ንፋስ፣ ማንም ሆነ ማንም መጣ ማንም ሄደ፣ ራስሽን አስቀድሚ። የኔ እናት ራስሽን አስቀድሚ። እቺ ልጅ ለማንም እንደማትመለስ በደንብ ጠንቅቀን እናውቃለን። ገባችሁ? እኛ ሰሞኑን ስንነግራችሁ የነበረ ይህ መረጃ ነው፣ አስቀድሜ እኔ ስናገርላችሁ የነበረው። እናንተ ግን ራሱ ሼር አላረጋችሁትም። ለአቅመ ሼር ደርሳችሁ ሼር አላረጋችሁትም። ገባችሁ? እዩ ብቻዋን አይደለሽም፣ የሚረዳት ሰው አለ ብያችኋለሁ። እኔ ይሄው ያልኩት ዛሬ አልቀረም። የሚረዳ ሰው ይዛላችሁ መጣሽ። ስለዚህ ይሄ ነገር በደንብ መሰመር አለበት፣ በደንብ መታየት አለበት። ብሩኬ ደግሞ አሁን ጌም ከምትጫወት ምን ከምትል ይሄን ነገር በደንብ ማስተካከል አለበት። ለምን ህይወት ነገጧት ከሚበጠበጥ ላይፍ ኑሮ ህይወት ከሃይሚ ጋር ያለው ህይወት አንተ ተበጥብጠ ሃይሚም ከምትበጠበጥ ይሄን ነገር ካሁኑ ጀምረህ መዝጋት አለብህ ፋይሉን። ምክንያቱም ፋይሉ እየተከፈተ እየሄደ እኛ ሃይሚ ስትበጠበጥ ባይዘወይ እኛ ጭንቅላታችን ይታመማል። ለምን ሃይሚ ስለምንወዳት። ስለዚህ የእዩን የፍቅርና የፉአድ ፍቅር እንትን የፉአድና የፍቅር ህይወት እንዳትደግሙ ካሁኑ ጀምራችሁ ተጠንቀቁ። አለቀ ደቀቀ። ምክንያቱም ይሄ ነገር የት እየሄደ ነው፣ ወደ የት እየሄደ ነው፣ ምን እየሆነ ነው የሚለውን ነገር በደንብ እየገባን ነው። ገባችሁ? ስለዚህ በደንብ አስተውሉ። ሰብስክራይብ፣ ላይክ፣ ሼር አድርጉ። ይኸውላችሁ ልንገራችሁ፣ ይሄን ሁሉ መዘዝ እያመጣ ያለ ደግሞ ፍፄ ነው። ፍፄ መረጃ ከዚህ አለውሽ ይላል፣ ከዛ አለውሽ ይላል። ከዚህ ለሃይሚ እኔ አለውሽ፣ ሃይሚዬ የኔ እህት፣ ሃይሚዬ የኔ ፍቅር፣ ሃይሚዬ የኔ ሸበላ ይላል። በዛ ደግሞ ሄዶ ፍፄ የኔ ቆንጆ። ፍፄ በጣም መርዝ ልጅ ነው። ገባችሁ? በጣም ምክንያቱም ድራማው ሁኑ ሃይሚ እንድትበጠበጥ ስለሚፈልግ መረጃና ማስረጃ እየነገራት ያለው እሱ ነው። ገባችሁ? በደንብ አድርጋችሁ አስተውሉ። በደንብ አስባችኋል? ይሄ ልጅ ለማንም አይመለስም ስንላችሁ የነበረ ይሄን ነው። ለማንኛውም ውዶቼ፣ ማሮቼ፣ ፍቅሮቼ ይሄ ነገር መርዘም ስለሌለበት ሁላችንም ለሃይሚ ድምጽ እየሆነ እች ልጅ ከህይወታቸው ከሁለቱ ህይወት መውጣት አለባት። ገባችሁ? ብሩኬ ደግሞ የተደገሰልህን እወቅ፣ ስማ፣ አዳምጥ። አንዳንዴ ነገርና የምትንቀው ነገር ነው ላንተ የሚጎዳ እና እዩን እንደ ቀላል ነገር አትነቋት። እዩ በጣም አፈርጥማ ነው የመጣችባችሁ። ስለዚህ ይሄ ነገር አስተካክሉ። ሰብስክራይብ፣ ላይክ፣ ሼር አድርጉ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ነገ በአዲስ